ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ሮትሮ ሁሉ ከናሁ ቴሌቪዥን ያክብሮት ሰላምታችንን ወደ እናንተ ያደረስን የዛሬ ዕለት ሰኞ ሰኔ 22 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛኸኝ ሄንዱላ፣ የካሜራ ባለሙያችን ዘካሪያስ ኃይሉ ከኛ ጋር ቆይታ ያደርጋል። አብራችሁኑ ነው። ክቡራትና ክቡራን ተመልካቾቻችን ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የአትሌቲክስ መረጃን ቀዳሚ እናደርጋለን። በበርካታ የአትሌቲክሱ ቤተሰብ ዘንድ በጉጉት ሲጠበቅ የነበረው 42ኛው የሻምበል አበበ ቢቂላ የመታሰቢያ የውድድር መድረክ ትላንትና በሲዳማ ብሔራዊ ክልላዊ መንግስት በውቢቷ ሐዋሳ ከተማ ላይ በደማቅ ስነ ስርዓት ፍጻሜውን አግኝቷል። 4 ሰዓታትን ያህል እንግዲህ ዘግይቶ የተጀመረው ይህ የውድድር መድረክ ማለዳ 1 ሰዓት ላይ ይጀመራል ብሎ የኢትዮጵያ አትሌቲክስ ፕሮግራም ቢይዝለትም እንግዲህ አየሩ በጣም ዝናባማ ነበረ። ውድድሩን በሰዓቱ ማከናወን አልተቻለም። አትሌቶች ውድድራቸውን ለማድረግ እያሟሟቁ ሊጀመር ባለበት ሰዓት ላይ ነበር ከፍተኛ ዝናብ ጥሎ ረዘም ያሉ ሰዓታቶችን በዝናብ ያሳለፈው ከተማው ማለት ነውና እንግዲህ ማለዳ ላይ 1 ሰዓት ላይ ይጀምራል የተባለው ውድድር በ4 ሰዓት ዘግይቶ ቀን 5 ሰዓት ላይ ጅማሮውን አድርጎ እንግዲህ ምሳ ሰዓት አካባቢ ፍጻሜውን አግኝቷል ማለት ነው። በዚህ የውድድር መድረክ ላይ በወንዶች የኢትዮ ኤሌክትሪኩ አትሌት ገመቹ ያደሳ በቀዳሚነት ውድድሩን አሸንፏል። እንደዚሁም ደግሞ ባቱ መኮንን ከዚያው ከኢትዮ ኤሌክትሪክ ሁለተኛ ደረጃን ይዞ አጠናቋል። እንደዚሁ አቡ ገለጹ ደግሞ ከመቻል ስፖርት ክለብ በሶስተኝነት ውድድሩን አጠናቋል ማለት ነው። እነዚህ አትሌቶች ውድድሩ የአየር ንብረቱ ሳይበግራቸው በጥሩ ሁኔታ ውድድራቸውን መፈጸም የቻሉ ኢትዮጵያን አትሌቶች ናቸው። በሴቶች አትሌት ጠጂቱ ስዩም ከመቻል ስፖርት ክለብ በቀዳሚነት በማጠናቀቅ የወርቅ ሜዳሊያውን የግል ማድረግ ችላለች። በተደጋጋሚ ወደ ረጅም ርቀት እየመጣች የምትገኘው ወጣቷ አትሌት ከኦሮሚያ ፖሊስ ደግሞ አትሌት ኮርኒ ጀሊሳ ሁለተኛ ደረጃን ይዛ ፈጽማለች። አትሌት ትዕግስት ጌትነት እንደዚሁ ከኢትዮ ኤሌክትሪክ በሶስተኝነት የውድድር መድረኩን ያጠናቀቀችበትን ሰዓት ማስመዝገብ ችላለች ማለት ነው። በአንጋፋ የቤትራን ውድድር ደግሞ አትሌት በቀሉ ረታ በቀዳሚነት ስታጠናቀቅ አትሌት ቦጋለ ሰይፉ በሁለተኝነት እንደዚሁም ደግሞ አሰፉ መገርሳ ደግሞ ሶስተኛ ደረጃን ይዘው እንደዚሁ አጠናቋል ማለት ነው። እስከ 50 ዓመት ድረስ ያለውን የአንጋፋዎችን የውድድር መድረክ ማለት ነው። በዚህ የውድድር መድረክ ላይ 12 ክለቦች ተወዳዳሪ አትሌቶቻቸውን ማሳተፍ ችለዋል። ከ4 ክልሎች የተወጣጡ ጁኒየር እና ሲኒየር አትሌቶች እንደዚሁ ውድድራቸውን አድርገዋል። በሴቶች 74 የሚደርሱ አትሌቶች ሲሳተፉ እንደዚሁ በወንዶች ደግሞ 249 አትሌቶች ተሳትፈዋል። በጥቅሉ ከ300 በላይ አትሌቶች የተሳተፉበት የውድድር መድረክ ነበረ። የኢትዮጵያ አትሌቲክስ ፌዴሬሽን በጀግናው ሻምበል አበበ ቢቂላ መታሰቢያ አድርጎ ያለፉትን 42 ዓመታቶች ይህንን የውድድር መድረክ አንድ ጊዜም ሳያቋርጥ በተለያዩ ከተሞች መዳረሻውን እያደረገ ስሙን ከፍ እያደረገ እየዘከረ ተተኪ አትሌቶች የሚመጡበትን መንገድ እየጠረገላቸው ነው የሚገኘው። በዚህ የውድድር መድረክ ላይም ሻምፒዮና የሚሆኑ ደግሞ አትሌቶች ከብር 10,000 እስከ 50,000 የሚደርስ ብር ድረስ የሚደርስ ሽልማትን እያበረከተላቸው ነው የሚገኘው። ትላንት እንደውም ከአንደኛ እስከ 8ኛ ደረጃን ይዘው ያጠናቀቁ አትሌቶች እንደዚሁ ሽልማት እንዲያገኙ ያደረገበትን ሂደትም ተመልክተናል ማለት ነው። ትላንት በነበረው የሽልማት ስነ ስርዓት ላይ በስፖርቱ የከበረ ስም ያላቸው በውድድር መድረኩ ላይ ወይም በፍጻሜው ላይ የታደሙ በክብር እንግድነት የታደሙ ሰዎች ናቸው። እንግዲህ የስፖርቱ ሰዎች ናቸው ሽልማቱን ለአሸናፊ አትሌቶች ያበረከቱት። ይህ የውድድር መድረክ የተሳካ እንዲሆንም እንደዚሁ ሚና የነበራቸው ተቋማትና ግለሰቦች እንደዚሁ ተመስግነዋል። ይህ የውድድር በተሳካ ሁኔታ እንዲፈጸም ደግሞ የሲዳማ ብሔራዊ ክልላዊ መንግስት ከደህንነት ጋር በተያያዘ የሲዳማ የሐዋሳ ከተማ አስተዳደርም አስፈላጊውን ዝግጅት በማድረግ ከኢትዮጵያ አትሌቲክስ ፌዴሬሽን የቴክኒክ ዲፓርትመንት ጋራ በጣም ጠንካራ እንቅስቃሴ በማድረግ ውድድሩ በሰላም ተጀምሮ በሰላም እንዲጠናቀቅ እንደዚሁ ማድረግ ችሏል። ትላንትም በመድረኩ ላይ ሲሸለሙ ወይም ደግሞ እውቅና ሲሰጣቸውና ሲመሰገኑ ተመልክተናል ማለት ነው። የኢትዮጵያ አትሌቲክስ ፌዴሬሽን በቀጣይም እንደዚህ መሰል በቀደምት ትላልቅ አትሌቶች ስም ሌሎች ውድድሮችንም ለመጀመር በዝግጅት ላይ ነው የሚገኘው። እንግዲህ ዘመናትን የተሻገረ በተለይ ኢትዮጵያ በመላው ዓለም በአትሌቲክስ እንድትታወቅ አበርክቶ ለነበራቸው እንደነ ሻምበል አበበ ቢቂላ ሌሎችም ታላላቅ የስፖርቱ ሰዎች ክብር እንዲያገኙ እንዲዘከሩ ከፍተኛውን ሚና እየተወጣ ይገኛል ማለት ነው። አሁን በኢትዮጵያ አትሌቲክስ ፌዴሬሽን የተጀመሩ በክልል ከተማ የሚደረጉ የውድድር አይነቶች የበለጠ ስፖርት
ህዝብ ከህዝብ ጋር በማግባባት እንደዚሁም ተዝናኖትም አሁን ደግሞ ገንዘብም እየሆነ የሀገሪቱ ዋነኛ የገቢ ምንጭም እየሆነ ይገኛል። በዶላርም ከተመለከትነው አትሌቶቻችን በግልም ሄደው እንደ ሀገርም ሄደው ከክብሩ ባሻገር የሚያመጧቸው ዶላሮች ደግሞ የውጪ ምንዛሬን እንግዲህ እጅግ በጣም ለሀገር ለህዝብ ለመንግስትም እየደገፈ ነው የሚገኘው ማለት ነውና ይሄ ስፖርት የበለጠ እንደዚህ አይነት የውድድር መድረኮች እንግዲህ በሀገር ውስጥም ሲጠናከሩ ወደ ውጪው ዓለምም ሄደው ወጣቶች ልምድ አግኝተው አሸንፈው እንዲመጡ ይረዳቸዋል የሚል ሐሳብ አለንና እንግዲህ የኢትዮጵያ አትሌቲክስ ፌዴሬሽን እያደረገ ያለው እንቅስቃሴ በጣም በጥሩ ሁኔታ እየተመለከትነው እንገኛለን። በተለይ ኮሚኒኬሽን ላይ የሚሰሩ እንግዲህ አመራሮች ወጣቱ መሐሪ ነጋሽን ጨምሮ ይህ ዲፓርትመንት የስራ አስፈጻሚዎች አሁን ያሉት በተለይ በክልል ከተማና በተለያዩ የውድድር መድረኩ በሚከናወኑበት ጊዜያት የሚዲያ አካላትን አስፈላጊውን መረጃ ለህዝብ እንዲያደርሱ ፋሲሊቴት የሚያደርጉበት መንገድ የሚያመቻቹበት መንገድ በጣም ከፍ እያለ ስለመምጣቱ የሚዲያ ባለሙያዎችም እያመሰገኑ ነው የሚገኙትና እንደዚህ አይነት የውድድር መድረኮች እንግዲህ ተደራሽነታቸው ለስፖርት ቤተሰቡ በሆነ ሰዓት የበለጠ ውድድሮች ከፍ የማለታቸው እድል ይጨምራል የሚል እምነት አለን እና ስፖርት እንግዲህ ይህንን ለማለት ነው። ክቡራትና ክቡራን ተመልካቾቻችን የሀገር ቤት ስፖርታዊ መረጃዎቻችን ይህንን ነው የሚመስሉት። ስንመለስ እንግዲህ ወቅታዊ ጥያቄዎችን የዓለም ዋንጫን የተመለከቱ ዕለታዊ ጥያቄዎቻችንንም ከናሁ ስፖርት ወደ እናንተ እናደርሳለን። ከዛ ባሻገር የዓለም እግር ኳስ ዋንጫ የውድድር መድረክ ደግሞ የጥሎ ማለፍ 32 ጨዋታዎች እንደዚሁ ጅማሯቸውን አድርጓል። ትላንት የተደረጉ ጨዋታዎች አሉ። ዛሬም ቀጥለው የሚከናወኑ በጣም ተጠባቂ በሀገር ቤት የእግር ኳስ አፍቃሪያን ዘንድ የሚደገፉ ብሔራዊ ቡድኖች ዛሬም እንደዚሁ ጨዋታቸውን ያደርጋሉ። ወሳኝ ጨዋታቸውን ጠቃሚ መልእክቶች ወደ እናንተ ከደረሱ በኋላ ዳግም እንመለሳለን። አብራችኑ ነው። እነሆ የምስራች የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። ቀደም ሲል እንግዲህ ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። በተለይ 42ኛውን የሻምበል አበበ ቢቂላን የማራቶን የመታሰቢያ የውድድር መድረክን የተመለከተ መረጃ ነበር ወደ እናንተ ያደረስነው። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን ስፖርታዊ መረጃዎች ወደ እናንተ እያደረስን የምንቀጥል ነው የሚሆነው። ወቅቱ የዓለም እግር ኳስ ዋንጫ የውድድር መድረክ እየተከናወነ አሁን ላይ ደግሞ ወሳኝ ምዕራፍ ላይ የደረሰበት ነው። የጥሎ ማለፍ 32 ጨዋታዎች ትላንትና ጅማሯቸውን አድርጓል። በዚህም እንደዚሁ የአፍሪካ ቀዳሚዋ ሀገር ደቡብ አፍሪካ ተሰናባች ሆና ተመዝግባለች። ትላንት እንግዲህ ካዘጋጀው ሀገር ካናዳ ጋር ባደረጉት ጨዋታ 1-0 በሆነ ውጤት ተሸንፋ ከውድድር መድረኩ የተሰናበተች አፍሪካዊት ሀገር ሆናለች ማለት ነው። ዛሬ የሚደረጉ ጨዋታዎች አሉ። ትላንት የተደረገም አንድ ብቸኛ ጨዋታ እንደነበረ ቀደም ሲል አንስተንላችኋል። ወደ ዓለም ዋንጫ ነው ወደ ተመለከቱ መረጃዎች ከማለፋችን አስቀድመን ግን እንግዲህ ከሰሞኑ ወደ እናንተ ያደረስነውም ጥያቄዎች ነበሩ። እናንተም ትክክል ያላችሁትን መልስ እያደረሳችሁ በስፋት እየተሳተፋችሁ ነው የምትገኙት። የከበረ ምስጋና አለን እንደ ሁልጊዜውም። ዛሬም 3 ጥያቄዎችን ወደ እናንተ የምናደርስ ነው የሚሆነው። ራሳችሁን እየፈተሻችሁ በዓለም ዋንጫ ላይ ያላችሁ እውቀት ምን ይመስላል መረጃዎች የምንለዋወጥበት ነው የቤተሰብ ጊዜ ነው የሚኖረን። አብራችሁን ስላላችሁ እጅግ በጣም እናመሰግናለን። ስለዚህ ወደ ቀዳሚው ጥያቄ እንለፍ። እንግዲህ እየተከናወነ በሚገኘው በ26ቱ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ 10 የአፍሪካ ሀገራት ብሔራዊ ቡድኖች እንደተሳተፉ የሚታወቅ ነውና ከምድቧ ማለፍ ያልቻለች አንድ ብቸኛ አፍሪካዊት ሀገር አለች። ከተሳተፉት 10 ሀገራቶች 9ኙ ወደ ጥሎ ማለፍ 32ቱ ማለፍ ችሏል ከምድባቸው ማለት ነውና እቺ ብቸኛዋ ከምድቧ ሳታልፍ የቀረችው አፍሪካዊት ሀገር ማነች ነው የመጀመሪያው የናሁ ስፖርት የዛሬ ለተሰኘው ጥያቄ። ይህንን መልስ እየሞከራችሁ ቆይታ ታደርጋላችሁ። ተጨማሪ ሁለቱን ጥያቄዎች ደግሞ በየመረጃዎቻችን መካከል ወደ እናንተ የምናደርስ ይሆናል። ከሰሞኑ የጠየቅናችሁ ጥያቄ
ጥያቄዎች አሉ። እናንተም እንግዲህ መልስ ያላችሁትን መልሳችኋል። ትክክለኛው መልስ እኛ እንነግራችሁና ወደ የዓለም ዋንጫ ወደ ተመለከቱ መረጃዎቻችን በቀዳሚነት የምናልፍ ይሆናል። ሻውል ዳኜ እንግዲህ የዘወትር ተመልካቻችን ናቸው። እጅግ በጣም እናመሰግናቸዋለን። አንዳንድ ጊዜ እንግዲህ የምትገኙበትን የእድሜ ክልል አናቅም። ነገር ግን ደግሞ የስፖርት ቤተሰብ አንዳንድ ጊዜ እናንተም እንደ ተመልካችን ብትሆኑ ነገር ግን እንደ ስፖርት ቤተሰብ አንተ ብለን ነው የምንጠራውና አንዳንድ ጊዜ የእድሜ ሁኔታችሁን ስለማንመለከት ማለት ነውና ሻውል ዳኜ ምንድነው ያሉን እንግዲህ ከልጅነት ጀምረው የስፖርት ቤተሰብ እንደሆነ እንደዚሁ ገልጸውልናል። ስፖርትን በጣም ይከታተላሉ። በተለይ ደግሞ የናሁ ስፖርት ቤተሰብ ናቸው። እጅግ በጣም እናመሰግናለን ከኛ ጋር ስለሆኑ መረጃችንንም ስለምትከታተሉ። እድሜ በስልሳዎቹ ይገመታል። ነገር ግን ደግሞ ስፖርት በጣም የምወደውና ቀዳሚው የተዝናኖት ምርጫዬ ነው ብለዋልና እንግዲህ ስፖርትን ስለሚከታተሉም ናሁ ስፖርትንም ተመራጭ ስለሚያደርጉ እጅግ በጣም እናመሰግናለን። ሌላ ሃኒ ያኔ እንደዚሁ ስለ ፕሮግራሙ ያለውን ሀሳብ ሰጥቶናል። ከኛ ጋርም እንደሚሆን ሁልጊዜም ነግሮናል። በጣም እናመሰግናለን። መኩሪያ ጣሰው፣ ሙባረክ አበራ፣ አየለ ኤቦ፣ ንጉሴ ተሰማ፣ ናቲፍ በላቸው፣ ወርቁ ገቢሳ፣ ብርሃኑ ታዬ፣ ኃይሌ ቶሎሳ ይቅርታ ኃይሉ ቶሎሳ፣ ሽመልስ ጌታቸው፣ ዳንኤል ደስዬ በጣም እናመሰግናለን። ዳንኤል ደስዬም ሰፋ ያሉ ሀሳቦችን ገልጾልናል። ናሁ ስፖርት በሚያቀርባቸው መረጃዎች እጅግ በጣም ደስተኞች ነን፣ ወደፊትም አብረናችሁ እንዘልቃለን ካሉ ተመልካቾቻችን መካከል አንደኛው ነው ዳንኤል ደስዬ። በጣም እናመሰግናለን። አሸናፊ ካራቴ በርከት ያሉ ማብራሪያዎችን ሰጥቷል። በተጠየቁ ጥያቄዎች ላይ ጥሩ የስፖርት ቤተሰብ እንደሆነና የስፖርት አረዳዱም ከፍ ያለ እንደሆነ እንደዚሁ እየተመለከትን እንገኛለን። 1974 1978 እና ደቡብ አፍሪካ ያስተናገደችው የውድድር መድረክ ላይ ነበረ ኔዘርላንድ የፍጻሜ ተፋላሚ የነበረችው የሚል መልሱን አድርሶናል። አሸናፊ ካራቴ በጣም እናመሰግናለን። ክንፈ የዘወትር አድማጫችን የዘወትር ተመልካቻችን ነው። የዓለም ዋንጫን የተመለከቱ ጥያቄዎች ላይም የነቃ ተሳትፎ ከሚያደርጉ ቤተሰቦቻችን መካከል አንደኛው ነው። በጣም እናመሰግናለን። አመድ ሂሳ የዘወትር ተመልካቻችን ነው። ይሄም እንደዚሁ ሞላ ዋለ፣ አሌክስ ባሎይ፣ ምህረት ኤርሚ በጣም እናመሰግናችኋለን። የናሁ ስፖርት ቤተሰብ ስለሆናችሁ የጠቅላላ እውቀቱንም እየተሳተፋችሁ ከኛ ጋር ቆይታ እያደረጋችሁ ስላላችሁ ማለት ነውና በእነዚህ ጥያቄዎች ላይ የተሳትፏችሁ ነበረ። እንግዲህ መልሶቹን ወደ እናንተ ለማድረስ ሁለተኛውን የዓለም እግር ኳስ ዋንጫ የውድድር መድረክ የፍጻሜ ተፋላሚ የነበሩት ሀገራቶች ማንና ማን ናቸው የሚል ጥያቄ ወደ እናንተ አደርሰናል። ቼኮስሎቫኪያና ኢታሊ ወይም ደግሞ የጣሊያን ብሔራዊ ቡድን ነው ያላችሁ በትክክል መልሳችሁታል። ሌላኛው እንግዲህ ሀገረ ኔዘርላንድ ወይም ብርቱካናማዎቹ ተብሎ በቅጽል ስማቸው የሚጠሩት የኔዘርላንድ ብሔራዊ ቡድን በዓለም እግር ኳስ ዋንጫ የውድድር መድረክ እስከዛሬ እንግዲህ ሰፊ ተሳትፎ ከሚያደርጉ ወይ ቶሎ ቶሎ በዓለም ዋንጫ ከምንመለከታቸው ጠንካራ ሀገራት ብሔራዊ ቡድኖች መካከል አንደኛዋ ናት ኔዘርላንድ ማለት ነውና ወደ የዓለም እግር ኳስ ዋንጫ የውድድር መድረክን ሰፋ ያለ ጊዜ ተሳትፎ ብታደርግም እስከ መጨረሻው ድረስ ብትጓዝም ግን የዋንጫ ክብሩን አንድ ጊዜ ማግኘት አልቻለችም። የኛ ጥያቄ የነበረው ኔዘርላንድ ለምን ያህል ጊዜ የፍጻሜ ተፋላሚ ነበረች የሚል ነበርና ለሶስት ጊዜ ያላችሁ እጅግ በጣም ልክ ናችሁ። የበለጠ ደግሞ ያብራራችሁት አላችሁ 1974 1978 እና እንደዚሁ ደግሞ 2010 ላይ በተለይ በሀገረ ስፔን 1-0 በሆነ ውጤት የተሸነፈችበትና የዋንጫ ክብሩን ያጣችበትን ክስተት ብዙ የእግር ኳሱ ቤተሰቦች በተለይ የኔዘርላንድ ደጋፊዎች በቁጭት የሚገልጹት ሞመንት እንደነበረ ይታወሳል ማለት ነውና ለሶስት ጊዜ ያላችሁ በትክክል መልሳችኋል። ሌላኛው ሶስተኛውን አድርገን እንደ ቦነስ ወደ እናንተ ያደረስነው የጨዋታ ግምት ነበረ። ይሆናል ያላችሁትን የጨዋታ ግምት ወደ እናንተ አድርሳችሁናል። በጣም እናመሰግናለን። ቀዳሚውን ያደረግነውን እንግዲህ የመጀመሪያውን ጥያቄ የሞከራችሁ ቆይታ አድርጉ። አፍሪካን ከወከሉ የዘንድሮ የዓለም ዋንጫ ላይ 10 ሀገራቶች መካከል ከምድቧ ሳታልፍ የቀረችው የአፍሪካዊቷ ሀገር ማናት ነው? እንግዲህ ከ10ሩ 9ኙ ማለፍ ችሏል። ወደ ጥሎ ማለፍ 32ቱ ማለት ነውና ብቸኛዋ ቀዳሚዋ ተሰናባቿ አፍሪካዊቷ ሀገር ማነች ነው። ሁለቱን ደግሞ ተጨማሪ ጥያቄዎች በቀጣይ ወደ እናንተ እናደርሳለን። በቀጥታ አሁን ወደ ዓለም ዋንጫው የጥሎ ማለፍ 32ቱ የመጀመሪያን ጨዋታ እንመልከት። ትላንት እንግዲህ ደቡብ አፍሪካ ካዘጋጀው ሀገር ካናዳ ጋር ያደረጉት ጨዋታ በካናዳ 1-0 አሸናፊነት ተጠናቋል። 92ኛው ደቂቃ ላይ ስቴቨን ሁዌስካዮ የተባለውን ተጫዋች ነው ለካናዳ የአሸናፊነቱን ግብ ከመረብ ማሳረፍ የቻለው። እንግዲህ ተሸናፊዋ ሀገር ደቡብ አፍሪካ ብትሆንም እንደ ጥቁር ምናልባት ደቡብ አፍሪካን ልንደግፍ እንችላለን። ነገር ግን ደግሞ እንደ እግር ኳስ ከተመለከትነው እንደ ስፖርት ከተመለከትነው ስፖርት ድንበር የለውም እና ዓለም አቀፍ ነው። የትኛውም የተመቻችሁን
ስፖርተኛ በግል ልታደንቁ ትችላላችሁ፣ ልትወዱ ትችላላችሁ። እንደ ሀገርን ልንወድ እንችላለንና የካናዳ ደጋፊዎችንም ተመልክተናል፣ ጥቁርም ሆነው ጭምር ማለት ነው። በእርግጥ ካናዳም የሁለተኛ ሀገር ዜጋ ይበዛባታል እንደሚታወቀው። ካናዳም አሜሪካም በጣም ጥቁሮች የሚበዙባት ሀገራቶች መካከል አንደኛዋ ናትና አዘጋጆች ሀገር ግን በዓለም እግር ኳስ ዋንጫ የውድድር መድረክ ላይ እስካሁን ባለው ትሬንድ ረዘም ያለ ጉዞ ሲያደርጉ በተለይ እስከ ፍጻሜ ድረስ በሚሄዱበት ሰዓት ላይ የበለጠ የዓለም ዋንጫው በተመልካቾች የታጀበ በአነጋጋሪነቱ የቀጠለ ብዙ ወጀብ ይኖረዋልና አዘጋጅ ሀገራቶች ዘንድሮ በጣም እየቀናቸው ነው የሚገኙት። እንግዲህ ቀዳሚዋ አገር ሆናለች። ወደ ጥሎ ማለፍ 16ቱ ማለፍ የቻለች ቀዳሚዋ ሀገር ካናዳ ሆናለች ማለት ነው። ትላንት በነበረው እንቅስቃሴ ላይ በተለይ የስቲቨን ታሪክ ብዙ የመገናኛ ብዙሃን ሽፋን እየሰጡት ተመልክተናል። 92ኛው ደቂቃ ላይ እንግዲህ ባለቀ ወይም በባከነ በተጨመረ ሰዓት ነበረ ለካናዳ ብሔራዊ ቡድን የአሸናፊነቱን ግብ ከመረብ ማሳረፍ የቻለው። ይሄ ተጫዋች እንግዲህ 2023 እና 24 ለሱ ቤተሰብ በጣም ጥሩ ያልነበረበት ነበር። ትላንትና ይህንን ወሳኝ ግብ ለካናዳ ብሔራዊ ቡድን ከመረብ ካሳረፈ በኋላ ከመገናኛ ብዙሃን ጋር ቆይታ ነበረው ስቲቨን ማለት ነውና 2023 በካንሰር ምክንያት ወላጅ እናቱን አጥቷል። ከዛም ባለፈ ደግሞ 2024 ላይ ደግሞ በልብ ኬዝ ምክንያት ወላጅ አባቱን አጥቷልና በነዛ ሁሉ ውጥንቅጥ ውስጥ ወጥቼ ከዛ አይነት አዘን ድባብ ውስጥ ወጥቼ አሁን ላለሁበት በተለይ ደግሞ ሀገረ ካናዳ ሀገሬን በእንዲህ አይነት ትልቅ የውድድር መድረክ ላይ በመታደግ እጅግ በጣም ደስታ ይሰማኛል። ፈጣሪን በጣም እወደዋለሁ፣ ፈጣሪም ይወደኛል። ከዛ ድቅድቅ ጨለማ ውስጥ ከዛ ሀዘን ውስጥ አውጥቶ በዚህ ከፍታ ውስጥ ስላመጣኝ የሚል ለፈጣሪው እንግዲህ ያለውን ከበሬታና ምስክርነት እንደዚሁ ሰጥቷል ማለት ነው ስቲቨን። አሁን ያለበትን ሁኔታ በጣም እያመሰገነ ነው የሚገኘው። ከኔ ጎን የነበራችሁ ጓደኞቼ፣ ቤተሰቦቼ፣ ባለቤቱንም ልጁንም እንደዚሁ በአጠቃላይ የካናዳ ሕዝብን የስፖርት ቤተሰቡን የሚያበረታቱትን ሁሉ ያመሰገነበትን ቃለ ምልልስ ነበር በእንባ ታጅቦ ማድረግ የቻለው ማለት ነውና አንዳንድ ጊዜ መውጣት መውረድ ለበጎ ሊሆን ይችላል። ፈጣሪ እንግዲህ እንደሚባለውም የተለያዩ የእምነት የአስተምሮት ላይ እንደምንመለከተው እንግዲህ የሚወደውን ሰው ወይም ደግሞ አሪያ አድርጎ ሌሎች እንዲማሩበት ከሱ ህይወት ሌሎች እንዲማሩበት ማድረግ ሲፈልግ ነው ፈተናን የሚደራርበው የሚሉ ነገሮችን እንሰማለንና እንደዚህ አይነት እንደ ስቲቨን ያሉ ጠንካራ ሰዎች ደግሞ አንዳንድ ጊዜ በዙሪያችን ያሉ የምንመካባቸው አብረውን ይጓዛሉ ብለን እኛ የምናልመው ነገር ሳናስበው በቅስፈት ሊራገፉና ከአካባቢያችን ሊጠፉ ይችላሉና ዋናው እንግዲህ እዚህ ምድር ላይ እስካለ ድረስ ለታሪክ የሚሆን ነገር ሰርቶ ማለፍ ነውና ለሀገሩ ካናዳ ብሔራዊ ቡድን በዚህ የዓለም እግር ኳስ ዋንጫ የውድድር መድረክ ላይ ያበረከተው አበርክቶ ወይም ደግሞ የሰራው ገድል ከፍ ብሎ እንደሚወደስ ነው እንግዲህ የመገናኛ ብዙሃንም ይህንን ሀሳብ ሲያጋሩት የነበረው ማለት ነው ወደ እናንተ ያደረስነው። ለዚህ ነው ዛሬ የሚደረጉ የጥሎ ማለፍ 32 እጅግ በጣም ተጠባቂ ጨዋታዎች እንደዚሁ ይከናወናሉ። ዛሬ ከሚደረጉ ጨዋታዎች መካከል በዓለም እግር ኳስ ዋንጫ የውድድር መድረክ ላይ ከፍ ያለ ስምና እንደዚሁ ውጤታማነቷ በዓለም ደረጃ የሚነሳላት ሀገረ ብራዚል ከጃፓን ጋር ጨዋታዋን ታደርጋለች። ከ2002 በኋላ ወደ ከተቻለ እስከ ፍጻሜ ድረስ ዋንጫውንም ክብር ለማንሳት ከፍተኛ ጉዞ ያደርጋሉ ተብሎ ነው እየተነገረ የሚገኘው። በሂደት እንግዲህ ብራዚል እየተረሳች የበለጠ የመገናኛ ብዙሃን ትኩረትን እያጣች አሁን ወደ ሌላ ሀገራት ተዛምቶ ነው እየተመለከትን የምንገኘው ማለት ነው። በዓለም ዋንጫው ብራዚል ብዙ ጊዜ የዓለም ዋንጫ በመጣ ቁጥር እንግዲህ ከሚጠበቁ ለዋንጫው ክብር ከሚጠበቁ ሀገራቶች መካከል ቀዳሚዋ እንደሆነች ይታወቃልና ብራዚል አሁን ከሚዲያው ገለል ማለቷ የበለጠ በተለይ ተጫዋቾቹና የኮቺንግ ስታፍ አባላት ጥሩ ስነ ልቦና እንዲኖራቸው ሳይገመቱ እንዲመጡ ጫና ከነሱ ላይ እንዲቀል ያደርጋል የሚሉ የእግር ኳሱ ሊቃኖች አሉና ይሄ ነገር እንግዲህ ከነሱ ከወጣ በኋላ አሁን ከጫና ተላቀው በዚህ ዓመት ጥሩ ጉዞ እንደሚያደርጉ ታምኗል። ያለውም ስብስብ ወጣቶችን መሰረት ያደረገ ነው። በእርግጥ አንጋፋ የሚባሉ ተጫዋቾችንም ይዟል በስብስቡ ላይ ማለት ነው። በአውሮፓ ደግሞ የተለያየ ሊጎች ላይም ውጤታማ መሆን የቻሉት እንደነ ገብርኤል ማጋሌጅን የመሳሰሉ ገብርኤል ማርቲኔሊ ከየክለቦቻቸው ጋራ ራፊና ከባርሰሎና ጋራ እነዚህን እንደነ
ቪኒ ጁኒየርን ማንሳት እንችላለን። ኔይማርም አንጋፋ ቢሆንም በቡድኑ ላይ የሚያሳድረው መነሳሳት ከፍተኛ እንደሆነ ነው እየተነገረለት የሚገኘው ማለት ነውና የብራዚል ብሔራዊ ቡድን ከወጣት እስከ አንጋፋ በሁሉም የእድሜ ክልል ያማከለን ስብስብ ይዟል። በዛ ላይ ደግሞ በክለብ ደረጃ በሀገራት ደረጃ ከተመለከትናቸው እጅግ በጣም ውጤታማውን ካርሎ አንቸሎቲን ነው በአሰልጣኝነት የያዙት ማለት ነውና ዘንድሮ ጥሩ ጉዞ ሊያደርጉ እንደሚችሉ ምናልባትም ከ2002 የዓለም እግር ኳስ ዋንጫ የውድድር መድረክ ጃፓንና ደቡብ ኮሪያ አሰናድተውት ከነበረው የዓለም እግር ኳስ ዋንጫ የውድድር መድረክ ወዲህ የተሻለ ውጤት ያስመዘግቡበታል፣ ጥሩ ጉዞም ሊያደርጉበት ይችላሉ የሚሉ እንግዲህ እንደዚህ አይነት መረጃዎች እየወጡ ነው የሚገኙት። ዛሬ ከጃፓን ጋር ነው ጨዋታቸውን የሚያደርጉት። የጃፓን ብሔራዊ ቡድን አምበልና የብሔራዊ ቡድኑ አሰልጣኝ ብራዚልን አሸንፈን ከውድድር መድረኩ የማሰናበት አቅም ላይ እንገኛለን የሚል ሀሳብ ሰጥቷል። የጃፓን ብሔራዊ ቡድን እንግዲህ የቡድን ጨዋታን መሰረት ያደረገ እንቅስቃሴ ነው። ኢንዲቪጁዋል ስኪል ያላቸው በዓለም ላይ ገነው የሚወጡ በተለየ ሁኔታ የምንመለከታቸው ግላዊ ተጫዋችን አናይም። ነገር ግን እንደ ቡድን ነው የሚጫወቱትና ይህንን ታክቲክ ይዘው በተለይ በግል ከተመለከትነው የብራዚል ብሔራዊ ቡድን በጣም ታለንትድ የሆኑ ተጫዋቾች አላቸው ከግብ ጠባቂነት እስከ ፊት መስመር አጥቂነት ማለት ነውና ይህንን ግላዊ ችሎታ በፎርሜሽን ወይም በአጨዋወት ዘዬ ለመስበር አሰልጣኞች ዝግጁ መሆናቸውን ተናግሯል። ይህንንም ለማድረግ የሚያስችላቸው አቅም ላይ እንደሚገኙ እንደዚሁ የብሔራዊ ቡድኑ አምበልም እንደዚሁ አክሏል ማለት ነው። የብራዚሉ አሰልጣኝ እንደዚሁ ካርሎ አንቸሎቲም የቀድሞውን የብራዚል ብሔራዊ ቡድን ለመመለስና ህዝቦቿን ለማስደሰት ተዘጋጅተናል፣ ተጫዋቾችም ዝግጁ ናቸው የሚል ሀሳባቸውን ገልጿል ማለት ነው። ዛሬ የብራዚል ብሔራዊ ቡድን ከጃፓን የሚያደርጉት ጨዋታ በኢትዮጵያ ሰዓት አቆጣጠር ምሽት 2 ሰዓት ላይ ነው የሚደረገውና ይሄ ደግሞ ለእግር ኳስ ቤተሰቡ ይሄ የሚጀምርበት ሰዓት እጅግ በጣም ጥሩ እንደሆነ መገንዘብ ይቻላል ማለት ነው። ሌሎች ጨዋታዎች ይደረጋሉ። ምሽት 5 ሰዓት ከ30 ላይ ጀርመን ከፓራጓይ ጋር ጨዋታዋን ታደርጋለች። እንደዚሁ ይህ ጨዋታ ፍጻሜውን እንዳገኘ ደግሞ ሌሊት 10 ሰዓት ላይ ጅማሮውን አድርጎ 12 ሰዓት አካባቢ ላይ የሚፈጸመው የኔዘርላንድና የሞሮኮ ጨዋታም ይጠበቃል። የኔዘርላንድ ብሔራዊ ቡድን ከሞሮኮ የሚያደርጉ ጨዋታም ትልቅ ትኩረትን አግኝቷል። ምናልባት እንግዲህ የኔዘርላንድ ብሔራዊ ቡድን ያለው ስብስብ የሚታወቅ ነው። በዚህ የዓለም ዋንጫ ላይም 7 ነጥቦችን በመያዝ ነው ከምድቡ ማለፍ የቻለው። የሞሮኮ ብሔራዊ ቡድንም በተመሳሳይ 7 ነጥብ ይዞ ነው ከመድረኩ ከምድቡ ማለፍ የቻለውና ይህ እንግዲህ እንቅስቃሴ በቀጣይ ይጠበቃል። ሌሊት 10 ሰዓት ላይ የሚደረግ ጨዋታ ነው። ነገ እንደዚሁ አይቬሪኮስ ከኖርዌይ፣ የፈረንሳይ ብሔራዊ ቡድን ከስዊድን ብሔራዊ ቡድን የሚደረገውም ጨዋታ ይጠበቃል። ሜክሲኮ ከኢኳዶር፣ ረቡዕ ደግሞ እንደዚሁ ኢንግላንድ ከዲአር ኮንጎ፣ ቤልጅየም ከሴኔጋል፣ አሜሪካ ከቦስኒያ ኤርዞጎቪና፣ ሐሙስ ደግሞ ስፔን ከአውስትሬሊያ፣ እንደዚሁም ፖርቹጋል ከክሮኤሺያ፣ አርብ ስዊዘርላንድ ከአልጄሪያ፣ አውስትሬሊያ እንደዚሁ ከኢጂፕት፣ አልጄሪያ ከኬፕ ቨርዲ፣ ኮሎምቢያ ደግሞ እንደዚሁ ከጋና ጋር የሚያደርጉት ጨዋታ የሚጠበቅ ነው የሚሆነው። ይህ የዓለም እግር ኳስ ዋንጫ የውድድር መድረክ እንግዲህ ወደ ጥሎ ማለፍ 32ቱ ያለፉትን ሀገራቶች ጅማሮ ትላንት አስመልክቶናል። ከዛሬ ምሽት ጀምሮ ደግሞ በጣም የሚጠበቁ ለኢትዮጵያ ተመልካቾች እጅግ በጣም ተስማሚ የሆኑ ሰዓቶችን በአንጻራዊነት እየተመለከተ እንገኛለን። ከዚህ በኋላ የሚኖሩ ጨዋታዎች እንግዲህ ተሸናፊውም ጓዙን ጠቅልሎ ከውድድር መድረኩ የሚሰናበትበት፣ አሸናፊውም ብሔራዊ ቡድን ደግሞ ወደ ቀጣዩ ዙር የሚያልፍበት ነውና እንግዲህ አቻ ውጤት የሚባል ነገር አይታሰብም። እዚያው ለይቶላቸው ነው የሚወጡትና የበለጠ አጓጊ ይሆናል ለስፖርት ቤተሰቡ ከዚህ በኋላ የሚኖሩት የጨዋታ እንቅስቃሴዎች። ክቡራትና ክቡራን ተመልካቾቻችን እንመለሳለን። አጫጭር ስፖርታዊ መረጃዎችን ተከታትለን መልእክቶች አሉ፣ እነሱን ተከታትለን እንመለስ። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ።
ተመልሰናል። ክቡራትና ክቡራን ተመልካቾቻችን በመከታተል ላይ የምትገኙት ናሁ ቴሌቪዥን ነው። አሁን የመጨረሻው የመረጃችን ምዕራፍ ላይ ደርሰናል። አጫጭር ስፖርታዊ መረጃዎችን ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እንግዲህ ቀደም ሲል የዓለም ዋንጫን የተመለከተ ቀዳሚውን ጥያቄ ወደ እናንተ አደርሰናል። ለማስተዋወስ ያህል የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እየተከናወነ በሚገኘው ማለት ነውና አፍሪካን የወከሉ 10 ሀገራቶች መሆናቸው ይታወቃል። ብቸኛዋ ሀገር ወደ ጥሎ ማለፍ 32ቱ ያላለፈችው አፍሪካዊቷ ሀገር ማናት የሚል ነው። ከተሳተፉት 10 አገራቶች 9ኙ ጥሎ ማለፍ 32ቱን ተቀላቅለዋል። ነገር ግን አንዷ ያልተሳተፈችው አፍሪካዊቷ ሀገር ማናት የሚል የመጀመሪያው የናሁ ስፖርት የዛሬ ለተሰኙ ጥያቄያችን ነው። ይህንን እየሞከራችሁ ቆይታ እንድታደርጉ አስቀድመን ጋብዘን ነበረ። አሁን ይህንኑ ደግመንላችኋል። ሁለተኛውና ሶስተኛውን ጥያቄ በቀጣይነት ወደ እናንተ የምናደርስ ነው የሚሆነው። በዚህ በ23ኛው የዓለም እግር ኳስ ዋንጫ የውድድር መድረክ ላይ እንግዲህ አትሪኮች እየተሰሩ ነው የሚገኙት። እስካሁን ድረስ ስንት አትሪክ ተሰርቷል? በማንና በማን የሚለው ነው ሁለተኛው የናሁ ስፖርት የዛሬው ጥያቄ ማለት ነው። ሶስተኛው ጥያቄ የሚሆነው ዛሬ በብራዚል እና በጃፓን መካከል የሚደረገውን የጥሎ ማለፍ 32 ተጠባቂውን ጨዋታ በማን አሸናፊነት ይጠናቀቃል? ስንት ለስንትስ ጨዋታው የሚያበቃ ይመስላችኋል? ቅድመ ግምታችሁን እንድታደርሱን ሶስተኛው የቦነስ ጥያቄ ይሄ ነው የሚሆነው። ወደ አጫጭር ስፖርታዊ መረጃዎቻችን በቀጥታ ስናልፍ እንግዲህ ሊቨርፑል አይጃክ ተደርጎበታል። እጅግ በጣም ሊቨርፑልን ለመቀላቀል ከጫፍ የደረሰ ተጫዋች ነበረ። የአርቢ ሌብዥንጉ ያን ዲያሞንድ የተሰኘው ተጫዋች ማለት ነውና ፒኤስጂ ይህን ተጫዋች ሳይታሰብ ነጥቆታል። ለተጫዋቹ ዝውውር የመርሲሳይዱ ክለብ ሊቨርፑል እስከ 100 ሚሊዮን ፓውንድ ድረስ የያዘ ፕሮጀክት አቅርበው ነበር፣ የሽጡልኝ ጥያቄ ማለት ነውና ክለቡ አርቢ ሌብዥንግ ግን ውድቅ አድርጎበታል። አሁን ተጫዋቹ በራሱ ምርጫ ወደ ፒኤስጂ ለማምራት ስለመስማማቱ እየተገለጸ ነው የሚገኘው። እንግዲህ የተለያዩ ታላላቅ የመገናኛ ብዙሃን ይህንን ትልቅ ሽፋን ሰጥተውት የዝውውር ሁኔታ እየዘገቡ ነው የሚገኙት። በቀጣይ በፒኤስጂ ቤት 5 ዓመት የውል ኮንትራክት ይፈራረማል ተብሏል። ይህ አይቬሪ ኮስታዊ ተጫዋች አሁን የሀገሩን ሰንደቅ ዓላማ ለብሶ ወይም ደግሞ ማሊያ ለብሶ ለብርቱካናማዎቹ አፍሪካዊቷ ሀገር አይቬሪ ኮስት በጣም ጥሩ እንቅስቃሴ እያደረገ ይገኛል። ወደ ጥሎ ማለፍ 32ቱም እንድትገባ ካስቻሉ ብቃት ካላቸው ወጣት ተጫዋቾች መካከል አንደኛው ሆኗልና ቀጣይ በባሎንዶርና በትልልቅ የሽልማት ክብሮች ይነክሳሉ ተብሎ ተስፋ ከተጣለባቸው ወጣት ተጫዋቾች መካከል ይህ አይቬሪ ኮስታዊ ተጫዋች አንደኛው ሆኗልና አሁን የፒኤስጂ ንብረት መሆኑ እየተረጋገጠ ይገኛል። በቀጣዩ ቀናቶች ወይም በቀጣዩ ሰዓታት ክለቡ ፒኤስጂ ይህንን ኦፊሻል እንደሚያደርገው እየተነገረ ነው የሚገኘው ማለት ነውና በተለይ አዶኒ ሮያላ ይህንን ተጫዋች ለማስፈረም ከፍተኛ ጥረት ሲያደርጉ ነበረ። አርነ ስሎትም ከዚህ ቀደም ኢላማቸው ነበረ ከክለቡ ጋር ከመለያየታቸው አስቀድሞ ማለት ነውና አሁን እየወጡ ያለው መረጃዎች የፒኤስጂ ተጫዋች ስለመሆኑ እየተገለጸ ነው የሚገኘው። ቀጣይ ራዳራቸው የት ሊሆን ይችላል? መቼም አንድ ክለብ አንድን ተጫዋች ለማስፈረም በሚያደርገው ጥረት ውስጥ የፕላን ቢ ጉዳይ ይኖራልና በሁለተኝነት የያዙትንስ እዚህ ስፍራ ላይ ለማስፈረም የሚፈልጉት ተጫዋች ማን ሊሆን ይችላል የሚለው ነገር የሚጠበቅ ነው የሚሆነው። ለምሳሌ ሮይ ኪን ይህንን ዝውውር በጣም ከኮነኑ የእግር ኳስ ሰዎች መካከል አንደኛው ነው። ሊቨርፑል ለተጫዋቹ የሚመጥነው ክለብ ነበረ፣ ራሱን ለማሳደግ የበለጠ የተሻለ ይሆንለት ነበረ። ፒኤስጂ ግን ሁልጊዜም አማራጭ ካለው የተጫዋቾችን ድክመት ሸፍኖ በተደጋጋሚ እድል የመስጠት ነገር በጣም ደካማ ነው። ሁልጊዜም ወቅታዊ ኮንዲሽናቸው ጥሩ የሆኑ ተጫዋቾችን ነው እድል የሚሰጠው። ስለዚህ የሆነ ነገር ከተሳሳተ አሁን ላይ ተስፋ የጣሉበት ወይም ደግሞ ያለው ታለንት ሁሉ ሊያበቃለት የሚችልበት እድል አለና ምርጫው ትክክል አይደለም፣ ለሱ ትክክለኛው ክለብ ሊቨርፑል ነው የሚል ምክረ ሀሳቡን እየሰጠ ነው የሚገኘው። ነገር ግን ይህ ምክረ ሀሳብ እንግዲህ ተጫዋቹ የፒኤስጂ መሆኑ እየታወቀ ነው የሚገኘው። የሊቨርፑል ደጋፊዎችን ለማሳመም ካልሆነ በስተቀረ ከዚህ በኋላ ያን ዲያሞንዴ በፒኤስጂ ማሊያ ነው የምንመለከተው ማለት ነው። ወደ ሌላኛው መረጃ ስናልፍ ከሊቨርፑል ጋር እንግዲህ እንደሚለያይ ያስቀድመው ከተገለጹ ተጫዋቾች መካከል አንደኛው ከርቲስ ጆንስ ነው። ከርቲስ ጆንስን ለማስፈረም የሴሪያው ክለብ ኢንተር ሚላን በሰፊው ሲንቀሳቀስ እየተመለከተ እንገኛለን። ወደ 25 ሚሊዮን ፓውንድ ድረስ የሚደርስ የዝውውር ሂሳብ ለተጫዋቹ ባለንብረት ክለብ ሊቨርፑል ስለማቅረቡ እየተገለጸ ነበርና ይህን ተጫዋች ለማስፈረም አሁን አርሰናል ጣልቃ ገብቶ ተጫራች ሆኖ መጥቷል ተብሏልና መድፈኞቹ ይህንን የአማካኝ ስፍራ ተጫዋች የማስፈረም ፍላጎታቸው እንደዚሁ እየጨመረ ስለመምጣቱ እየተገለጸ ነው
የሚገኘው ማለት ነው። አሁን እየወጡ ያሉ መረጃዎች የተጫዋቹ ባለንብረት ክለብ ሊቨርፑል እስከ 35 ሚሊዮን ፓውንድ ድረስ ይፈልጋል ተብሏል። ኢንተር ሚላንም ያቀረበውን የሂሳብ ዝውውር እንደዚህ ውድቅ እንዳደረገበት ተነግሯል ማለት ነው። ተጫዋቹ ወደ ሴሪያ ከማምራት ይልቅ በዚያው በእንግሊዝ ፕሪሚየር ሊግ የመቆየት ፍላጎት አለው ተብሏል እና አርሰናሎች ይህንን ያሳካሉ አያሳኩም የሚለው ነገር በቀጣይ ቀናቶች የዝውውር መስኮቱ እስኪጠናቀቅ ድረስ አጓጊ ሆነው ከሚቆዩ የዝውውር ወሬዎች መካከል አንደኛው መሆኑ የተዘገበ ነው የሚገኘው ማለት ነው። ሌላኛው ከዚሁ ከአርሰናል መረጃ ሳንወጣ ኢማኑኤል ምቤሞን ለማስፈረም እንደዚሁ ፍላጎት እያሳዩ ከሚገኙ ክለቦች መካከል አርሰናል ሆኗል። ይህ የፒኤስጂ ተጫዋች ብዙ ክለቦች ትኩረት አድርገውበታል። በተለይ ደግሞ በርንማውዝ በዚህ ዓመት የአውሮፓ የተሳትፎ መድረክን ይዞ ማጠናቀቁ የሚታወስ ነው። የቀድሞ ያንዲ ራዮላው ቡድን ማለት ነውና አሁን በአዲስ አሰልጣኝ ነው የምንመለከተው። ነገር ግን ስብስቡን ለማጠናከርና በአውሮፓ የሚያደርገውንም የመጀመሪያ ተሳትፎ በተሻለ መንገድ ይዞ ለመጓዝ እንደዚህ አይነት ወጣት ተጫዋቾችን ለማስፈረም ፍላጎት አለው የሚሉ መረጃዎች እየወጡ ነው የሚገኙት። ፒኤስጂ በተቃራኒው ደግሞ ለሌላ ክለብ በውሰቱ ላይ መስጠት ፍላጎትም አለው ተብሏል። በቀጣይ የውድድር ዓመቱ መጨረሻ የውል ኮንትራቱ ያበቃል ከፒኤስጂ ጋራ። ስለዚህ እንግዲህ በነፃ ላለማጣት ይህን ተጫዋች በዚህ የክረምት የተጫዋቾች የዝውውር መስኮት ሊያዘዋውሩት እንደሚችል እየተነገረ ነው የሚገኘው። አንጋፋው ተጫዋች ሮበርት ሌዋንዶውስኪ ቺካጎ ፋየርን ስለመቀላቀሉ እየተገለጸ ነው የሚገኘው። ይሄ ተጫዋች እንግዲህ በተለይ በቦሩሲያ ዶርትሙንድ ከዛም በኋላ ደግሞ በባየር ሙኒክ በሀገረ ጀርመን በቡንደስሊጋው የነበረው ታላቅነት የሚታወስ ነው። ከዛም ባለፈ ደግሞ እንደዚሁ ወደ ካታሎናው ክለብ ባርሴሎናም አቅንቶ በባርሴሎና ቤትም አስደናቂ ብቃቱን ማሳየት ችሏል። አምና ወይም ደግሞ በተጠናቀቀው የውድድር ዓመት አምና ያልኩት በእኛ አቆጣጠር ነው ይቅርታ፣ በ2025-26 የውድድር ዘመን የላሊጋውን የዋንጫ ክብር ካሳኩ የብሉ ግራናዎቹ ተጫዋቾች መካከል አንደኛው ሮበርቶ ሌዋንዶውስኪ ነው። እድሜውም ገፍቶ ያለው እንቅስቃሴ በጣም የሚገርም ነው። የእግር ኳስ ክሎቱም በጣም አስደናቂ እንደሆነ ይታወቃል እና ይህ ተጫዋች ይህ ፖላንዳዊ ኢንተርናሽናል አሁን ወደ አሜሪካው ኤምኤልኤስ ሜጀር ሊግ ሶከር ቺካጎ ፋየር ስለማቅናቱና ስምምነቱን ስለመፈጸሙ እየተገለጸ ነው የሚገኘው ማለት ነው። እንግዲህ ማንቸስተር ዩናይትዶች ለማቲያስ ፈርናንዴዝ እያቀረቡት ያለው ሂሳብ አሁንም ከተጫዋቹ ባለንብረት ክለብ ዌስትሃም ዩናይትድ ጋር እየተመጣጠነ አይደለም የሚገኘው። ዌስትሃም ዩናይትዶች እስከ 85 ሚሊዮን ፓውንድ ለዝውውሩ ይፈልጋሉ ተብሏል። መዶሻዎቹ እንግዲህ ወደ ሻምፒዮንሺፑ መውረዳቸው መረጋገጡ የሚታወስ ነውና ቀጣይ ዓመት የምንመለከታቸው በሻምፒዮንሺፑ ነው በእንግሊዝ አንድ እርከን ዝቅ ብለው ማለት ነውና እንደዚህ አይነት ደግሞ ጥሩ ፋይል ያላቸው ጥሩ ስኪል ያላቸው ተጫዋቾች በቀጣይ በእንግሊዝ ፕሪሚየር ሊግ ላይ መጫወት ፍላጎት አላቸው። ቀይ ሰይጣናቱ ይህን ተጫዋች ለማስፈረም እንደዚሁ ገፍተው ስለሜዳቸው እየተገለጸ ይገኛል። ነገር ግን ደግሞ የዌስትሃም ዩናይትድ እያቀረበ ያለው የዝውውር ሂሳብ ከፍተኛ መሆኑን ተከትሎ ዩናይትዶች ይህንን ዝውውር ሂሳብ የመክፈል ፍላጎት የላቸውም እየተባለ ነው የሚገኘው። ሌሎችም የፕሪሚየር ሊጉ ክለቦችና ከፕሪሚየር ሊጉ ውጪ የሆኑ ታላላቅ ክለቦችም እንደዚሁ እንደሚፈልጉት እየተነገረ ይገኛል። ቀጣይ ማረፊያው የት ሊሆን ይችላል? የመጨረሻው የምናደርገው የብሩኖ ጉማሬዥ ጉዳይ ነው። ብሩኖ ጉማሬዥ እንግዲህ በማክባይሶቹ ቤት የተሻሻለ የሳምንታዊ ደሞዝ እየቀረበለት እንዳለ እየተገለጸ ነው የሚገኘው። ብሩኖ ጉማሬዥ ከአርሰናል ጋር ስሙ እየተያያዘ ቢገኝም ነገር ግን ደግሞ አርሰናሎች በመጀመሪያው ዙር ያቀረቡት 55 ሚሊዮን ፓውንድ ውድቅ ተደርጎባቸዋል። የተሻሻለ ሂሳብ ይዘው ለመሄድ እንደዚሁ ለመሄድ ጥረት እያደረጉ ነው የሚገኙት። ፋብሪዚዮ ሮማኖ ነው እንግዲህ የውቁ የዝውውር ሁኔታዎች ላይ እጅግ በጣም ታማኝ የመረጃ ምንጮችን ለመገናኛ ብዙሃንና ለስፖርት ቤተሰቡ በየሰዓቱ የሚያደርሰው ዘጋቢ ማለት ነው። እንደዘገበው ከሆነ አሁን በተለይ ኒውካስል ዩናይትድ በሚቀጥለው ወይም ደግሞ በሚጀምረው የውድድር ዓመት ላይ በአውሮፓ ተሳትፎ የለውም። እንደሚታወቀው 12ኛ ደረጃን ይዞ ነው ያጠናቀቀውና ይህንን ተከትሎ ተጫዋቹን የሚያማልል ሳምንታዊ ደሞዝ ይዘው መጥቷል። አሁን ላይ የሚከፈለው እንግዲህ ወደ 160 ሺህ ፓውንድ ነው በሳምንት የሚከፈለው ማለት ነውና አሁን 200 እናደርስልሃለን ከኛ ጋር እንድትቆይ እንፈልጋለን የሚሉ ደግሞ እንደዚሁ አማላይ የሳምንታዊ ደሞዞች እየቀረቡለት እንዳሉ እየተገለጸ ነው የሚገኘው። ተጫዋቹ ግን ወደ መድፈኞቹ ለማምራት እንደዚሁ አሁንም ከፍተኛ ፍላጎት እንዳለው እየተነገረ ይገኛል። አንድሪያ ቤርታ እስከ መጨረሻው ድረስ ይህን ተጫዋች ለማስፈረም የሚገጥሟቸውን ክለቦችና ተቀናቃኞች ሁሉ ለማንበርከክ ፍላጎት እንዳላቸው እየተነገረ ነው የሚገኘው ማለት ነው። ቀጣዩ ሰዓታት ቀጣዩ ቀናት የዝውውር መስኮት ላይ ከሚታዩ ሰበር መረጃዎች መካከል አንደኛው የብሩኖ ጉማሬዥ ወደ አርሰናል ማምራት መሆኑ እንደማይቀር እየተገለጸ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለተሰኙ ሰኔ 22 2018 ዓ.ም ከናሁ ቴሌቪዥን በእኔና በባልደረቦች የተሰናዱ ስፖርታዊ መረጃዎች ይህንን ይመስል ነበረ። አብራችሁን ስለነበራችሁ በጣም እናመሰግናለን። መረጃዎቹን ወደ እናንተ በማድረስ ገዛኸኝ ዱላ፣ የካሜራ ባለሙያችን ዘካሪያስ ሳይሉ ከኛ ጋር ቆይታ አድርጓል። ተወዳጅ የናሁ ቴሌቪዥን ፕሮግራሞች የሚቀጥሉ ይሆናል። በያላችሁበት መልካም ጊዜ ይሁንላችሁ።